በሳውዲ፣ በዱባይ፣ በባህሬን፣ በቱርክ፣ በአሜሪካ፣ በጀርመን በተለያዩ ካራቶች ማለትም በ24 ካራት፣ በ21 ካራት፣ በ18 ካራት፣ በ14 ካራት ያለውን የወርቅ ዋጋ እንዲሁም ደግሞ የባለሙያዎችን የወርቅ አዝማሚያ ትንተናን ይዘንላችሁ መጥተናል። ዋጋዎች በገበያ ላይ በየጊዜው በመለዋወጥ ነው የሚገኙት። ይህን መረጃ እንደ መነሻ ይወስዱ ዘንድ እያሳሰብን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ታዲያ ቻናሉን ሰብስክራይብ በማድረግ ቪዲዮውን እንዲሁም ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጠየቅን ሁሉንም ሀገራቶች በ24 ካራት፣ በ22 ካራት፣ በ21፣ በ18 ካራት ያለውን ዋጋ የዱባይን በዲርሃም፣ የሳውዲን በሪያል፣ የባህሬን በባህሬን ዲናር፣ የቱርክን በሊራ፣ የአሜሪካንን በዶላር፣ የጀርመንን እንዲሁ በዩሮ የምንነግራችሁ ይሆናል። እስከ መጨረሻው ታዲያ አብራችሁን ቆዩ። እንግዲህ ዓለም አቀፍ የሆነ የወርቅ ዋጋ በየወቅቱና በየጊዜው እየተለዋወጠ ነው የሚገኘው። በተለይ ደግሞ ዋና ዋና ካራት በሚባሉት በ24 ካራት፣ በ21 ካራት፣ በ18 እና በ14 በመሳሰሉት ማለት ነው። እንግዲህ እነዚህ ካራቶች ዋና ዋና እጅግ በጣም ከፍተኛ ተፈላጊነትና ብዙሃኖቹ በስፋት በመጠቀምም እንዲሁ ሰፊ የሆነውን ድርሻ ከሚይዙ የወርቅ ካራቶች መካከል ናቸው። ለምን ካላችሁ ደግሞ አንደኛ ለምሳሌ 24 ካራቱን ብንወስድ 99.9 ንጹህ ወርቅ ስለሆነና በጣም ሶፍት ስለሆነ ብዙ ጊዜ ለኢንቨስትመንት አማራጭ ስለሚጠቀሙበት ነው። የመጨረሻውን ካራት ደግሞ ብንወስድ ለምሳሌ 14 ካራቱን ብንወስድ ደግሞ በጣም ጠንካራ የወርቅ አይነት ሲሆን በተጨማሪም ደግሞ ከሌሎች ብረታ ብረቶች ጋር እጅግ በጣም የተዋሃደ ማለት ይቻላል። እንግዲህ 40 በላይ የሆነው በእርግጥ ወርቅ ነው። ነገር ግን 50 የሚደርስ እንትን የለውም በአንዳንድ እንትኖች ምክንያት ማለት ነው፣ በመዋሃዱ የተነሳ ማለት ነው። እና በጣም ጠንካራ ነው። እና የምነግራችሁ የሳውዲ፣ የባህሬን፣ የቱርክ፣ የአሜሪካ፣ የጀርመን ትክክለኛ የዛሬ ችርቻሮ ዋጋዎችን በትክክሉ ማግኘት የምትችሉት በቀጥታው በዚህ በምነግራችሁ መረጃ ላይ አይደለም። እዚህ ላይ የምነግራችሁ ዓለም አቀፍ ያስቀመጡትን የነዚህ ሀገራቶችን ስፖት የሆነ ዋጋ ነው። ስፖት ፕራይስ ማለት ኦፊሻል የሆነ መረጃቸውን ነው እንጂ የሱቅ የሆነ ዋጋ አይደለም እየነገርኳችሁ ያለሁት ማለት ነው። የሁሉንም ሀገራቶች ነግራችኋለሁ። ከዛ በፊት ግን አዝማሚያው ምን ይመስላል የሚለውን እስቲ እንደ ሁልጊዜው እንመልከት። የዛሬን ዋጋ መነሻ በማድረግ እንዲሁም የአጭር ጊዜ አዝማሚያና የረጅም ጊዜ አዝማሚያ ምን ይመስላል የሚለውን አጥር አድርጌ ልንገራችሁ። እንግዲህ የወርቅ ዋጋ የቅርብ ጊዜውን ስንመለከት ማለት ነው በትንሽ ሬንጅ ውስጥ ወይም ደግሞ በጠባብ ወሰን ውስጥ ሊንቀሳቀስ ይችላል። ኢንቨስተሮች የአሜሪካን ኢኮኖሚ መረጃዎች እንደ ጂዲፒ እና የዋጋ ግሽበት፣ የፌዴራል ሪዘርቭ በተለይ የአሜሪካ ማዕከላዊ ባንክ ነው የሚባለው የፌዴራል ሪዘርቭ ማለት ነው፣ የወለድ ምጣኔን ውሳኔን በመጠበቅ ነው የአጭር ጊዜ የዋጋን ከፍና ዝቅ የሚያደርጉት ማለት ነው። ሌላው ከዚህ ጋር ያለው የሚያያዙ ምንድን ነው ተጽዕኖ አለው። ዋናው ጠንካራ የዶላር ምንዛሬ እና የወለድ ምጣኔ መቀነስ ከተስተዋለ ማለት ነው የወርቅን ዋጋ እንዲሁ ሊገደበው ይችላል የሚል የአጭር ጊዜ አዝማሚያ አለ። እንግዲህ አሁን ከመጪው አዲስ ዓመት ጋር ተያይዞ የዶላር ዋጋ የሚቀንስ አይነት ነገር ከሆነ ወርቅንም እንደዛ አፌክት ያደርጓል ተብሎ የአጭር ጊዜ አዝማሚያ አለ ማለት ነው። የረጅም ጊዜ አዝማሚያዎች ምን ትላለህ ካላችሁ ደግሞ በረጅም ጊዜ አዝማሚያዎች ባለሙያዎች ምን ብለው ያስቀምጣሉ መሰላችሁ? የረጅም ጊዜ አዝማሚያው በእድገት ላይ ነው። እያደገ የመጣ የወርቅ ፕራይስ አለ ማለት ነው። ለዚህ ደግሞ ምንድን ነው ካላችሁ የመጀመሪያው ማዕከላዊ ባንኮች በዋናነት ወርቅን በጣም እየገዙ ነው። እነማን ናቸው እነዚህ ማዕከላዊ ባንኮች ካላችሁ ደግሞ እንደ ቻይና ያሉ ማዕከላዊ ባንኮች ወርቅ መግዛታቸውን በጣም እያጠናከሩ ነው። ሌላኛው ምክንያት ደግሞ የፖለቲካና የጂኦፖለቲካል እርግጠኝነትን ማጣት። በተለይ አሁን በዓለማችን ላይ ብዙ አለመረጋጋት አለ። በተለያዩ የፖለቲካል እንቅስቃሴዎች ውጥረቶች አሉና ከዛ ጋር በተያያዘ
አስተማማኝ የሆነ የመጠባበቂያ ንብረት በመሆን ወይም ደግሞ በማድረግ ወርቅን እየመረጡት ይገኛሉ። ወይም ደግሞ ለወርቅ ያላቸው ፍላጎት ሰዎች ኢንቨስተሮች እየጨመረ መጥቷል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ከረጅም ጊዜ አዝማሚያ ጋር የሚቀመጠው ነገር ደግሞ ምን መሰላችሁ? የዋጋ ግሽበት ስጋት ነው። በተለይ ኢንቨስተሮች ገንዘባቸውን ከዋጋ መናር ለመከላከል ወደ ወርቅ ማዘንበላቸው ለዚህ ዋነኛ ምክንያት ነው። ምን ይተነበያል ከተባለ ግን በ2026 አንድ አውንስ ማለት ነው አንድ አውንስ 4000 አሜሪካ ዶላር ሊገባ ይችላል ተብሎ ይተነበያል ማለት ነው። እንግዲህ ምን አይነት ስልት አላቸው ኢንቨስተሮች ካላችሁ ደግሞ ባለሙያዎች በተለይ የወለድ ምጣኔ ቅነሳ ሊከሰት ስለሚችል በዋጋ መውረድ ወቅት መግዛት አለባችሁ። ይሄ ወሳኝ የሆነ እርምጃ ነው ብዬ እኔም በዚህ ሪኮመንድ አደርጋችኋል። ዋጋ ሲቀንስ መግዛት፣ በሚጨምርበት ሰዓት ደግሞ መቀነስ ማለት ነው፣ ንግድ ስለሆነ ማለት ነው። እና የዛሬው የዱባይን ስነግራችሁ 24 ካራቱ በዱባይ ዛሬ 490 ዲርሃም በምሽት ላይ ነው የሚገኘው። 490 ዲርሃም። ሌላው የምነግራችሁ ደግሞ የ22 ካራቱን ሲሆን በ453 ከ75 ዲርሃም በምሽት ላይ ይገኛል። 21 ካራቱ በዱባይ 435 ከ25 ዲርሃም በምሽት ይገኛል። 18 ካራቱ ደግሞ 373 ዲርሃም በምሽት ላይ ይገኛል ማለት ነው። የዛሬ የህዳር 25 ማለት ነው። ይህንን ያመለክታል ማለት ነው። እንግዲህ ሌሎቹን ሀገራትስ የሚለውን ደግሞ ስንመለከት እንዲሁ ጨምሯል ወይስ ቀንሷል የሚለውንም መመልከት እንችላለን ማለት ነው። የዱባይን ተመልክተናል። እንግዲህ የዱባይ ስትመለከቱት ትላንት ከነበረው ተመሳሳይ ቀን ጋር ሲነጻጸር እንግዲህ የተወሰነ መቀነስ መስተዋሉን መመልከት ይችለናል ማለት ነው። የሳውዲን ስንመልከት የሳውዲም እንዲሁ በጣም ቀንሷል። ኦልሞስት ከትላንትናው ጋር ዲፈረንስ ሲሆን በእርግጥ 24 ካራቱን ከ501 የሳውዲ ሪያል እስከ 502 ይገኛል። 22 ካራቱ ደግሞ ከ461 እስከ 462 የሳውዲ ሪያል ይገኛል። 21 ካራቱ ደግሞ ከ445 የሳውዲ ሪያል ይገኛል። 18 ካራቱ ደግሞ 377 ከ20 እስከ 378 የሳውዲ ሪያል ይገኛል። 14 ካራቱ 392 ከ36 የሳውዲ ሪያል ይገኛል። ቀጥሎ የምነግራችሁ ደግሞ በአሜሪካ ያለውን ይሆናል። በአሜሪካ 24 ካራቱ 132 ከ32 እየተሸጠ ነው የሚገኘው። በጀርመን ደግሞ 121 ከ26 ዩሮ በምሽት ይገኛል። በአሜሪካ 21 ካራቱ 115 ከ78 ሲሸጥ በጀርመን ደግሞ 106 ከ10 ይሸጣል። 18 ካራቱ በአሜሪካ 99 ከ24 ሲሆን በዩሮ ደግሞ በጀርመን ዩሮ ደግሞ 90 ከ95 ይሸጣል። 14 ካራቱ 77 ከ19 ነው። በዩሮ ደግሞ 70 ከ74 ነው ማለት ነው። ቀጥሎ የምነግራችሁ ደግሞ የቱርክንና የባህሬንን ይሆናል ማለት ነው። የቱርክን ስነግራችሁ የቱርክ 24 ካራቱ ከ4000 እስከ 4200 ሲሆን በባህሬን ደግሞ 24 ካራቱ ከ22 ዲርሃም እስከ 22 ከ50 የባህሬን ዲናር በምሽት ይገኛል። 21 ካራቱ የባህሬን ዲናር ከ1950 እስከ 20 ሲሸጥ የቱርክ ደግሞ ከ3500 እስከ 3700 የቱርኪሽ ሊራ ይሸጣል። 18 ካራቱ ከ1650 እስከ 1700 ሲሸጥ የቱርክ ደግሞ በሊራ ከ3000 እስከ 3150 ይሸጣል ማለት ነው። እንግዲህ ተመልካች አድማጮቻችን የስድስት ሀገራትን ማለትም የባህሬን፣ የቱርክ፣ የአሜሪካ፣ የጀርመን፣ የዱባይ እንዲሁም የሳውዲ እንደዚህ አስቀምጬላችኋል ማለት ነው። ይህ መረጃ በጣም ወሳኝና እጅግ በጣም ጠቃሚ ስለሆነ መረጃው ይጠቅማቸዋል፣ ይመለከታቸዋል ለምትሏቸው ጓደኞቻቸው ሼር አድርጉላቸው። በተጨማሪም ደግሞ የዚህ ዩቲዩብ ቻናል አባል በመሆን የምናቀርብላችሁን የተለያዩ ከወርቅ ጋር የተያዙ መረጃዎችን፣ ዜናዎችም እንዲሁም አፕዴቶች ሲኖሩ ስለሚደርሳችሁ ላይክ በማድረግ ሼር በማድረግ እንዲሁም ቤተሰብ በመሆን አብራችሁኑ
እስካሁን አብራችሁን ስለተከታተላችሁን እጅግ በጣም እናመሰግናለን። ሰላም።